በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተከበራችሁና የተወደዳችሁ መላ ኦርቶዶክሳውያን በያላችሁበት ሰላም እግዚአብሔር ከእናንተም ከኔም ጋር እንዲሆን እመኛለሁ። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ጾም ወይም አብይ ጾም የሚባለው ወቅት ላይ እንገኛለን። የ2018 ዓመተ ምህረት የአብይ ጾም እና በአብይ ጾም ውስጥ ያሉ ለወንጌል አስተምሮ እንዲመች ተደርገው የማዕረግ ስም የወጣላቸው ሳምንታት ይዘውት የመጡ የወንጌል አስተምሮ ወይም ሊያስተላልፉ የሚችሉትን መልእክት በእያንዳንዱ ለማስታወስ ሞክራለሁ። እንግዲህ በዚሁ በሚዲያችን በመንገደ ሰማይ ሚዲያ በተከታታይ የምንለቃቸውን አስተማሪ ጽሑፎች፣ አስተማሪ መልእክቶች በማንበብ በማዳመጥ በማየት በተከታታይ እንድትሆኑ በዚህ አጋጣሚ መልእክቴ ነው። እግዚአብሔር ከሁላችን ጋር ይሁን። እንግዲህ አብዛኞቹ ጥያቄ ሆነው የሚመጡ ናቸው። አንደኛው እንግዲህ ጾምን በሚመለከት ጾም ማለት ምን ማለት ነው የሚለው ነው። ምን ማለት ነው? በሕይወታችን ውስጥ ጾምን በሚመለከት ያለን አረዳድ ምንድነው? ጾምን በሚመለከት ቤተክርስቲያን የሰጠችው ጾማዊ ትርጉም ምንድነው? መንፈሳዊ ትርጉም፣ ነፍሳዊ ትርጉም የሚለውን ባጭሩ ለማስረዳት መጾም ማለት ምን ማለት ነው? እየጾምን ነው ስንል እየጾምን ነው ማለታችን ምን ይሆን ነው ማለታችን ነው የሚለው ነው። ሲተረጎም ባጭሩ ፈቃደ ነፍስን ለፈቃደ ስጋ ከሚያስገዙ ነገሮች ወይም ምግቦች መከልከል ማለት ነው። መጾም ማለት እየጾምን ነው ካል ይሄን ተግባር እየፈጸምን ነው ማለት ነው። በዚህ ውስጥ ሁሉም የስሜት ሕዋሳቶቻችን እንዲጾሙ በፍትሐ ነገሥት በአንቀጽ 15 ተደንግጓል ማለት ነው። ስለዚህ መጾም ማለት ምን ማለት ነው ከተባለ አሁን ያልኩት ማለት ነው። ሁለተኛው ጾምን ማን ጀመረው? ጾምን እንደሚታወቀው በቅዱሳት መጻሕፍት ማን ጀመረው ከተባለ በታሪክ ወደ ኋላ ስንሄድ ዓለም ከመፈጠሩ ጋር በተያያዘ የሰው ልጅ ሲፈጠር የሆነ ነው እና አጭር መልስ ጾምን የጀመሩት አዳምና ሔዋን ናቸው። በቅዱስ መጽሐፍ ከእርሱ በበላ ቀን ትሞታለህ ይላል። በኦሪት ዘፍጥረት ምዕራፍ 2 ተራ ቁጥር 17 ላይ የተጻፈ ነው። ጾም ማለት ያለ መብላት ማለት ነው። ከሚበሉ ነገሮች መከልከል ማለት ነው። አትብላ ማለት ደግሞ ጾም ማለት ነው። ስለዚህ ጾም የተባለ አዳም አትብላ የተባለ አዳም ባልበላ ጊዜ ጾመ ማለታችን ነው። ስለዚህ ማን ጀመረው ከተባለ አዳምና ሔዋን ዕፀ በለስን ያልበሉበት ጊዜ ጾም የጾሙበት ጊዜ ነው ማለት ነው። ሶስተኛው ጾም በየት ተጀመረ ነው? ጾም የተጀመረበት ቦታ ነው። ጾም የተጀመረው በገነት ነው። አዳምና ሔዋን በገነት ሲኖሩ በገነት የሚኖሩ አዳምና ሔዋንን ዕፀ በለስን አትብሉ ያላቸው ጊዜ ጾሙ አላቸው ማለት ስለሆነ ጾም የተጀመረው በገነት ነው። የተጀመረበትም ወቅት በአንደኛው ዓመተ ዓለም ወይም ዓለም በተፈጠረበት በዚያው ዘመን ማለት ነው። በሌላ በኩል ጾሙ ያለን ማን ነው? ለምንድን ነው የምንጾመው? ማን አዝዞን ነው የሚለውን ስንመለከት ጾሙ ያለን ፈጣሪያችን ነው። ፈጣሪ ጾሙ ስላለን ነው የምንጾመው። ጾሙ አለን የምንልባቸው የመጽሐፍ ቅዱስ ክፍሎች ቅድም እንደተናገርኩት በኦሪት ዘፍጥረት ላይ ዕፀ በለስን አትብሉ ማለት ጾሙ ማለት ነው። ስለዚህ ጾምን የምንጾመው ማን አዝዞን ነው ከተባለ እግዚአብሔር አዝዞን ነው። ዕፀ በለስን አትብሉ ከሚለው ባሻገር ጾሙ ወጸልዩ እያለ የተናገረበትም የወንጌል ክፍል አለ። በተለይ ይሄን ዝርዝር ሁኔታ በፍትሐ ነገሥታችን በአንቀጽ 15 ላይ ተደንግጎ ተጽፎ በዝርዝር እንመለከተዋለን። ስለዚህ ማን ጾሙ ብሎን ነው ከተባለ ጾሙ ያለን የፈጠረን ጌታ ነው። ስንጾም የፈጣሪያችንን ትእዛዝ እየተገበርን እያከበርን ነው እንላለን። በብሉይና በሐዲስ ኪዳን መጽሐፍ ተደጋግሞ እንደተነገረው ጾሙ ያለን በመጀመሪያ እግዚአብሔር ከእርሱ በበላ ቀን ትሞታለህ ዘፍጥረት 2:17 ከዚያም ቅዱሳን ነቢያትና በየጊዜው የተነሱ ሊቃውንት ይሄን ብለዋል ማለት ነው።
ከጾም ጋር በተያያዘ ያሉ ጥያቄዎች እና ግብረ መልሳቸው ባጭሩ ይሄን ነው የሚመስለው። ሌላው የተወደዳችሁና የተከበራችሁ መላው ኦርቶዶክሳውያን የአብይ ጾም 55 ዕለታት በውስጡ አሉት። የመጀመሪያው ሳምንት ዘወረደ ነው የሚባለው። ዘወረደ ማለት ምን ማለት ነው? ዘወረደ ማለት አራት ነገሮች ይኖሩታል። ለምሳሌ የአዳም ከገነት ወደ ምድረ ፋይድ መውረድ ይታወሳል። ሁለተኛ የወረደውን ለመመለስ የአካላዊ ቃል ከሰማይ መውረድ ይታወስበታል። ሶስተኛ ከሰማይ የወረደው ጌታ የተሰቀለበት ዕፀ መስቀል ከኢየሩሳሌም ወደ ፋርስ መውረዱ ይታወስበታል። አራተኛ ክርስቶስ ሰው የሆነለት የኛ ሰውነት ከጽድቅ ከቅድስና ወደ ኃጢአት መውረድ ይነገርበታል። እነዚህ አራት ዋና ዋና ነገሮች ዘወረደ ተብሎ በሚጠራው የመጀመሪያው የአብይ ጾም ሳምንት ውስጥ ይነገራል ማለት ነው። ዘወረደ የምንለው ይሄን ነው። ዘወረደ ምላይሉ አይሁድ ሰቀሉ እግዚአ ኩሉ ዘይሃዩ በቃሉ እያለ ቅዱስ ያሬድ የያዜመው ዜማም በተደጋጋሚ የሚዜምበት የጌታችን የመድኃኒታችን የኢየሱስ ክርስቶስ መውረድ መወለድ ሰው መሆን መጽአ ወአድኀነነ የምንለው ጌታ ወደዚህ ምድር መጥቶ እኛን ያዳነ የመሆኑ ነገር የሚነገርበት ማለት ነው። ዘወረደ ስሜ መልአከ ገነት ሐዋዝ ምስጋናው ይባላል። በዋግምራ ሀገረ ስብከት ያዝጌላ ወረዳ ቤተ ክህነት ስብከተ ወንጌል ኃላፊና የከተማው ቤተ ክርስቲያን ደብር አስተዳዳሪ ነኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተቀናዩ ለእግዚአብሔር በፍርሃት ሎቱ በረአድ እስመ ለዓለም ምሕረቱ ለትውልደ ጽድቁን ነሳህዙ ዳው ቅድሚያሁ በተጋነ ወውስተ አዕጻዲሁ በስዓት እመንዎ እስመ ለዓለም ምሕረቱ ለትውልደ ጽድቁን ነሳህዙ ንጹም ጾመ ወነአፍቅር ሊዛነ ወንትፋቀር በበናቲነ እስመ
አክብሩ ሰንበተ ተገበሩ ጽድቃ እስመ ሰንበትሰ በእንተ ሰብእ ተፈጥረት እስመ ለዓለም ምሕረቱ ለትውልደ ትውልደ ጽድቁ ንነሳህዙ ምሕረተ ወፍትሐ አሃሌለከ እዜምር ወልየቦ ፍኖተ ንጹሐ እስመ ለዓለም ምሕረቱ ለትውልደ ትውልደ ጽድቁ ንነሳህዙ አባግዕ መሬቱ